አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት ውዶችዬ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ የሆናችሁ ልጆች ቻናሌ ሰብስክራይብ በማድረግ ተቀላቀሉኝ፣ ቤተሰብ ይሁኑ እላችኋለሁ ውዶቼ። እና ሁልጊዜ ተከታታዮች ደግሞ ላይክ ሼር እያረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ተከታተሉ ናችኋለሁ። ቢስሚላህ ተሻቀረኝ ገና ላይ ብላይ እየወጣ ነው። ለዛ ነው ደክሞኛል። ያው ቪዲዮ ልስራ እስኪ ቪዲዮ ሰርች አላውቅም ብዬ ነው እና ባለፈው በሰራሁት ቪዲዮ ላይ የተወሰኑ ልጆች አስተያየት ሰጥተውኛል ማለት ነው። እሱ ምን ብለው ነው? ወደፊት ተስፋ አለን ብለን ነው ማንኛውንም ነገር የምንገዛው እንዴት የምትኖርበትን ሳታውቁ እንደዚህ አታርጓልሽ ይላል ማለት ነው። እነሱ የመሰላቸውን ነው፣ እኔ የመሰለኝን ነው። እኔ ለማንኛውም ለማለት የፈለኩት መሰላችሁ ኪሳራ እንዳይሆንብን ነው። ኪሳራ እንዳይሆንብን ዋናው ጥቅሙ ከሆነ የምንፈልገው ቢያንስ መገመት አይጠፋንም የምንኖርበትን ሀገር ማለት ነው። እና መሰላችሁ አንዲት የአዲስ አበባ ልጅ ጋር እኔ አብሬ ብኖር ማለት ነው እዚህ ቤት ኢጃዛ ቤት ተመሳሳይ ልብስ ብለብስ ተመሳሳይ ህይወት ብኖር ኢትዮጵያ ግን ስወርድ እኔም አካባቢዬን ነው የምመስለው። እሷ ገንዘብ ትቀጥላለች ማለት ነው። እና ለዛ ለማለት ፈልጌ ነው እዚህ ሀገር ስንኖር የምንገዛውን ልብስ አረቦችም ጋር አያይዘን መግዛት የለብንም። ለምሳሌ የሆነች ልጅ በገዛዩ ልብስም አይነት መግዛት የለብንም። ራሳችንን የሚመጥነን ነገር ብናረግ ነው የምለው እኔ። ገብቷችኋል? እንደዛ ማለት ፈልጌ እንጂ ሁሉም ወደፊት ተስፋ አለው። ተስፋው የተሻለ ህይወት እንኖራል ብለን ነው ሀገራችንን ለቀን የመጣ ነው ማለት ነው። እንደዚህ ያደርጋችሁ ግዙ። ከሰተን ደግሞ እጅሳታችሁ የምትሄዱ ልጆች ያን ሀሳብ የምጠቅመው በእጃችሁ ሳታችሁ ወደ ኢትዮጵያ የምትሄዱ ልጆች ልብስ የሰበሰባችሁ ከምትሄዱ ኢትዮጵያ ልታገኙት የማትችሉትን ነገር ብትገዙ ባለፈ ሰፋት ተነሳር ማለት ነው። እና ስለዚህ ይሄን ለማለት ፈልጌ ነው። እንደዚህ ያደርጋችሁ ግዙ። ምን ፈልግ ነው እና ውዶቼ ከዚህ ሀገር ስትኖሩ ደግሞ መመሰላችሁ አንድ ያሰባችሁ እዚህ ሀገር ለስራ እስከመጣን ድረስ ስራ መምረጥ የለብንም። ኢላ የማንችለው ስራ እስካልሆነ ድረስ እሱ ደግሞ የማንችለው ስራ ማለት የጉልበታችንን አቅማችንን ሊፈታተንን የሚችል እንጂ ነፍስያችንን ሊፈታተንን የሚችል አይደለም። አቅማችንን የሚፈታተን ማለት የኔ አቅሜ ዝቅተኛ ከሆነ በቀና ብድር መስራት ካልቻልኩኝ አልችልም። አልችልም አቅሜ አይችልም። ላኪን ግን ምግብ መስራት በጣም ቀላል ነገር። ለምሳሌ ፊቴ ይጠቁርብኛል፣ ምግብ አልሰራም፣ አንስስዬ ይወጣብኛል። ኢትዮጵያ አንድ ሞሰብ እንጀራ ነው ተደፍተን የምንጋግረው ማለት ነው። በዛኔ አይወጣብንም ነበር። በዚህ ምክንያት ምግብ ስራ አልሄድም፣ ልጅ መያዝ አልሄድም። ልጅ የኢትዮጵያ ልጅ ማለት ነው እንኳን የአንድ ሰው ልጅ እዚህ ሀገር እርግጥ የሰው ልጅ አማና እናንተ ልዩነት አለው። በእርግጥ እያወዳደርኩት አይደለም፣ ግን ቢሆንም ተጠንቅቆ መያዝ ነው። ለስራ እስከመጣን ድረስ እርጥብ ድንጋይ ሳንመርጥ መስራት ነው ያለብን። ኢላ የአቅም ጉዳይ እስካልሆነ ድረስ ነፍስያችንን መሸነፍ አለብን። ብዙ ልጆች የኛ አካባቢ ልጆች የመጣ ነው በባህር ነው። በባህር ስንመጣ ደግሞ ከዚህ እምቢ ከምንለው ስራ በላይ ያኔ ብዙ ስቃይ አሳልፈናል ማለት ነው። ከዚህ አንፈልገውም እና አይመቸንም ከምንለው ስራ ውጭ በላይ ማለት ነው። እና ስለዚህ ለስራ እስከመጣን ድረስ ምግብም ስራ ቢሆን ምንም ስራ ይሁን መስራት አለብን ማለት ነው። እና ለምሳሌ እናንተስ አሁን በአረቦቹ ቤት አድርጋችሁ እራሳችሁን በእነሱ ቤት አድርጋችሁ ብታዩ የሆነ ችግር ከሌለን ሰራተኛ እናመጣል፣ አጋዥ እናመጣል አናመጣም። እነሱ እኛን የሚፈልጉን
የሆነ ነገር እንድናግዛቸው ያንን እነሱ አልችለው ያሉትን ነገር እኛ እንድንሰራላቸው ነው እንጂ ለእነሱ ቀላል የሆነውን ነገር ይሄን ነው እንጂ እኛ ይሄን አንሰራም ብንል አግባብ ነው አይደለም። ሰው ቢልልን የማንቀበለውን ነገር እኛ መቃወም የለብንም ማለት ነው። እና በጠቅላላው ስራ ሲመጣልን ብዙ ልጆች ነው የማውቀው እና ምን መሰላችሁ ምግብ እሰራለሁ ወይ ልጅ መያዝ አለው ወይ ክፍሌ ብቻ ያለኝ ወይ ሸበካ አለኝ ወይ ይህን አባቶቻችን ራሱ አያሟሉልንም። ገብቷችኋል አይደለም? ስለዚህ አንድ ነገር የምትጠይቁት እሱ ምንድነው? ዋሃም ሸይ መያዝ ያለብን የሰዎቹን ጸባይ መሆን አለበት ማለት ነው። የሰዎቹ ጸባይ ነው አስፈላጊው ነገር። ከዛ ውጪ መስራት ነው። ለስራ እስከመጣን ድረስ ልጅቱን ትጣልብኝ እይዛለሁ። ምግብ ስራ ስራ ያለችን እሰራለሁ። በደሞዜ ተደራድሬ እሄዳለሁ። በቃ ይሄን ነው መሆን ያለበት እና በጣም ስራ አታጥብቁ። ስራ ሲመጣላችሁ ባገኛችሁ ስራ ሄዱ እምላችሁ። መዲናም ውጭ ይሁን መዲና ውጭ አሁን የሚፈሩ ልጆች አሉ። በእርግጥ በጀማ ካልሆነ ካወጡን ከባድ ነው የሚሆንብን። ግን ቢሆንም መስራት ነው። ለስራ እስከመጣን ድረስ ማለት ነው። ስንት መንግስት ሀገር ጥለመተን የአንድ ሰዓት እኩል መንገድ አልሄድም አይባልም ማለት ነው። ስራችንን መሄድ ያለብን መጠንከር አለብን። ድህነትን የምናሸንፋት በስራ ብቻ ነው። ስራ በመስራት ብቻ ነው። እንበርታ። ማንኛውም ቋሚ የሚሰሩ ልጆች ዝም ብሎ ቋሚ ያልሆነላቸውም ሙስታሂል ቋሚ የሚያደርገው ስራም ባለቤቱ ነው ከአላህ በታይ ማለት ነው። እርግጥ ብዙ ጸባይ ያላቸው ልጆች በጣም ጀግና የሚባሉ ልጆች ስራ ላይ ሰሩ ይችላሉ። ያኔ በጣም ጀግና ሊሆኑ ይችላሉ ማለት ነው። ተሳሳኩኝ ቅርታ ጀግና የሚባሉ ልጆች ምርጥ ጸባይ ያላቸው ልጆች ስራ ጠሟቸው የማይረጉት ሊሰሩ ይችላሉ። ነሲብ ነው እርግጥ ግሩን ይሁንም እንጂ ብዙዎቹ ግን የሆነ ነገር ተሐምለው ነው የሚሰሩት። ያንን ስራ ቋሚ የሚያደርጉት የሆነ ነገር ተሐምለው ነው ማለት ነው። እና ራሳችንን በትዕቢትና በእንትን እንበል ሀሰስያ ምናምን አትበሉ። ደግሞ ምንድን ነው የጀሪካው 10 ሊትር ቢያንስ 10ም ላይይዝ ይችላል። ያንን ለአላቃናም ብለው ከዚህ ሀገር ላይ ስራ የሚባረሩ ልጆች አሉ። ወላሂ ስራ የሚወጡ ልጆች አሉ ማለት ነው። ያንን ጀሪካ እናቃናም ብለው ኢትዮጵያ ሲሄዱ 5 ጀሪካ ታውቃለህ፣ 5 ጀሪካ ነው የምታግዘው። 10 ጀሪካ ድረስ ልታግዝ ትችላለች። ከዚህ ሁላ በተሻለ ደሞዝ እየሰራን የተሻለ ገቢ እያገኘን የተሻለ ነው ብለን አገራችንን ጥለን መተን እንዴት ቀላሉን ነገር መሸከም ያቅተናል? እንዴት መስራት አለብን? ተውትማ የአረቦች ብቻ አይደለም ስህተቱ፣ የእኛም ብዙ ስህተቶች አሉ። እነሱ እኛን ፈልገው ሊወስዱን ሲሉ እኛ ግን እነሱ የሚፈልጉትን አንሆንላቸውም በጭራሽ። እንደነገርኳችሁ ነው። ከአቅማችን በላይ የሆነ ነገር ካልሆነ በስተቀር ከነፍስያችን በላይ ያለውን መተው አለብን እላችኋለሁ። በጣም ደክሞኛል። ቪዲዮ ሰርች ስለማላቅ ነው እንጂ ዛሬ ቪዲዮ አልሰራም ነበር። ቆይቻለሁ ቪዲዮ ከሰራሁና ቪዲዮውን እስከ መጨረሻው እያያችሁ እላችኋለሁ። ሀሳብም ካላችሁ ኮሜንት ላይ አስቀምጡልኝ እና ሰብስክራይብ ማድረግ እላችኋለሁ። ወዶችዬ ስራም እየፈለጋችሁ አላህ ይርዝቅና። እኔ የራሱ ስራ የለኝም። አላህ ይስጥር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።